እዚሁ እኮ ነኝ። ምን ነው ምን የተፈጠረ ነገር አለ? አንተ ካሜራ ማዘቀር ሰላም ቤተሰቦቻችን እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም አለን። ፋሚሊዎቻችን ሁሉ ቆንጆ፣ ሁሉ ሸጋ ቆይታ አለን። እኛ ፈጣሪ ይመስገን። ቤተሰቦቻችን ያው እንግዲህ ዛሬ ምንም ማለት የመጣሁበት ሁኔታ ከዚህ በፊት እንዳሉት ቪዲዮዎች ከዚህ በፊት እንደተሰሩት ቪዲዮዎች አሉ። ዛሬ የምር ተሰምቶኝና የአንድ ሰው አለ በቃ ማለት ስለ ሄርሜላ፣ ስለ አብርሃም፣ ስለ ሩታ በጣም ከጀርባቸው እየጣረ ያለ ሰው ሁኔታቸውን ለማስተካከል እንግዲህ አሁን እንደምታዩት ሄርሜላ ተጎድታ እንግዲህ ሆስፒታል ገብታለች። በሷ ምክንያት ደግሞ ቤተሰቦቿ በጣም እየተሰቃዩ ነው። በተለይ እህቷን ታውቃታላችሁ። ሀዊ በጣም እየተሰቃየች ነው። በጣም ከሚባለው በላይ ማለት ነው። እና አሁን ራሱ ቤት ሄጄ እናታቸው ልጠይቃቸው እናታቸው እንዴት ነች የሚለውን ነገር ለማጣራት ቤት ውስጥ ያለችው እሷ ብቻ ነች እና የነ ሄርሜላም ታላቅ ነች። አሁን ያለችበት ሁኔታ ለማጣራት ቤታቸው ሄጄ ነበረ። እንግዲህ ወደ ሕክምና ተቋም መጥተዋል ተብዬ አሁን ያለሁት እዛ ነው። እና እንደምንም ያው እንግዲህ ከሀዊ ጋር እኔ ልስማማ አልቻልኩም። በአንዳንድ ነገሮች አልተስማማንም ነበረ። እሱ እንግዲህ ነገር አልፎ ሁሉ ነገር አልፎ ዛሬ ግን ጀስት ከጎኗ እንደሚተዋወቅ ሰው ያው ያን ያህል ባላቃት እንደሚግባባ ሰው ግን ከጎኗ ልሆን ፈልጌያለሁ ማለት ሴት ልጅ ነች። ከሴት ልጅ በላይ ጥራለች። ልክ እንደ ወንድ ነው የጣረችው። እውነት የሄርሜላን የእናቷን ስም የእህቷን ስም ለመጠበቅ በጣም ከሚባለው በላይ ብዙ ነገር አድርጋለች። እና ያንን ነገር ደግሞ ብቻዋን ሆና ይሄን ነገር ስታደርግ ቢያንስ አይዞሽ እንኳን ለማለት አንዳንዴ መጥፎ ነገር ላይ ያለ ሰውን አይዞ ማለት ራሱ ትልቅ ነገር ነው። የኢትዮጵያዊነት ባህልም ስለሆነ ማለት ነው። እና እናቷ ትንሽ ያው በየሳምንቱ ክትትል አላቸው። አይ ቲንክ ቤት ሄጄ ሰራተኛዋ እንደነገረችኝ ከሆነ በየሳምንቱ ክትትል አላቸው። ያው ከጤና ተቋም ወጥቻለሁ ቤተሰቦቻችን። ምክንያቱም ደግሞ እንግዲህ ሀዊን አናግሬያት ነበረ ማለት ላገኛት ነበረና ውስጥ ስለምትረበሽ ያው እሷም እናቶች ስላሉ እናቷም ስላለች ትንሽ ካሜራም ሲያዝ ምናምን ነገር ሌላ ሄርሜላ ላይ የተፈጠረ ነገር ሊኖር ይችላል ብለው ስጋት ስለሚኖርባቸው የጤና ተቋም ብዙም ታማሚም ስላለ እሱ ነገር ላለመረበሽ እንግዲህ ውጪ ጠርቻታለሁ። ግዴታ ደግሞ ውጪ መውጣት ነው ያለብኝ። እንግዲህ ትመጣለች። እስከዛ ባለው ግን እንግዲህ እናትየዋን ባየዋቸው አንግል ሰላም ናቸው፣ ደህና ናቸው። ጀስት ለቼክአፕ ብቻ ነው እንጂ ያን ያህል የከፋ ነገር የለም። እና ሀዊ ግን ማለት በጣም ተረብሻለች። ዛሬ ራሱ እንዴት እሺ እንዳለች እንግዲህ ካሜራ ራሱ እንዲያስባት አታውቅም። ለአውራት ብቻ እንደምፈልግ ነው እንግዲህ ነገርኳት። በጣም ስላሳዘነች ነው እስካሁን የለፋችበት እስካሁን ያ ሁሉ ነገር የሆነችበት ሁኔታ እንግዲህ ሀዊ የመጣች ያው ሊጨቃጨቃት ነው እንግዲህ እሷ የሚመስላት ወይ ልነዛነዛት ሰላም ነው። እንዴት ነህ? አማን አለ ምንድን ነው በካሜራ ምናምን ለጭቅጭቅ ምናምን አይደል ዛሬ የመጣሁት ጨቃጨቅሽ ምናምን አይደል። መጀመሪያ ቤተሰብን ሰላም ብትይኝ ደስ ይለኛል። እሺ ሰላም የኛ ምርጥና ተወዳጅ ቤተሰቦች የኪያ ቤተሰቦች እንዴት ናችሁ? የኪያ የሁላችንም እንጂ እና ትላንት መጣ ነበር አሉ ቤት። አዎ ቤት መጥቼ ነበር። ማዘርን የማይቻቸው ምናምን የተመለስኩት ዛሬ ራሱ እኮ መጥቼ እዚህ ጤና ልትታይ ቼክአፕ አለባት ማዘር ተብለው ትንሽ ከፍ ብሎ ፕሬጀሯ ላሳያት ብዬ ዝም ብዬ ይዣት መጥቼ ነው። እንዴት ናቸው? እና ሰላም ደህና ናት ፈጣሪ ይመስገን። ደህና ናት። ዛሬ እንግዲህ ማለት በማይሆን ቪዲዮ ምናምን ብዙ ጊዜ እንግዲህ እኔና አንቺ መተና ብዙ ነገሮችን ለማስተካከል እንግዲህ ሞክረሻል። ሀዊ ከወንድ በላይ ነው ማለት የእህትሽን ገመና የእህትሽን አቋም የቤተሰብሽን ሙሉ ክብር ለማስተካከል ብዙ መስዋዕትነት ከፍለሻል። ይህንን ደግሞ ሳላደንቅ አላልፍም ሀዊ። እና አሁን ካሜራ ይዤ ስለመጣሁ ነው ውስጥ ነበርኩኝ ውስጥ ቪዲዮ እየቀረጽኩኝ ነበረ። እና ማዘር ምናምን ቤተሰቦች ይረበሻሉ ብዬ ነው። ያው የሄርሜላ እናት ቪዲዮም ካሜራም ሲያዩ መቼም እሷ ላይ የሆነ ነገር ተፈጠረ ነው የሚመጣ እንግዲህ እንደዚህ አይነት ነገር ሲጀመርም እንትን አትወድምም አድርጋውም አታውቅም ከዚህ በፊት። እኛ ራሱ ቤት ላይ ዝም ብለን የሆነ ነገር ፎቶ ለማንሳት እንኳን እንዲህ ሲባል ምንድነው ነው የምትለውና ያው እናቶች ታውቃለህ ናቸውና እንትን ካሜራ ላይ
ፈጣሪ ይመስገን። እንግዲህ ፈልገው አቢ አሜን አሜን። ያው እንግዲህ እህትሽም ያለችበት ሁኔታ በጣም አሳሳቢ ሁኔታ ነው። አዎ ዛሬ እንግዲህ ይቅርታ አድርግልኝና አንተም አመሰግናለሁ በጣም የፋሚሊ ነገር አስጨንቆ ማዘርን ለማየት ያለውበት ድረስ ተከታትለን መጥተህ ሁኔታዋን መጠየቅ በጣም ላመሰግን እወዳለሁ። ፈጣሪ ያክብርልን። ግን ይቅርታ አድርግልኝና እኔ አሁን ቪዲዮ ላይ እንኳን ፍላጎትም አልነበረኝም አንተ ስለሆንክ ነውና ምን የተገኘ ነገር አለ አዲስ ነገር ማላቀው ነገር ተፈጥሮ ይሆን ብዬ ቼክ ላደርግ ነውና የወጣሁት ኖርማሊ በቃ ዝግጁ አይደለሁም እኔ ራሴ። አቡያይ በጣም ብዙ የሚወዱሽ ቤተሰቦች አሉ ታውቃለህ። እና ያንቺ ነገር የሄርሜላ እናት እንዴት ሆነ የሀቡ እናት እንዴት ሆነ ገባሽ? በየሰዓቱ እናቷ መጣች የተባለ ስለሆነ ይሄን እውነታም ለመናገር ያለው ነገር ጠቅላላ እንግዲህ ለመናገር ነው ገባሽ? ሁሉም ነገር እናቴ ሚዲያ ላይ መታም አታውቅም። ወደፊትም መምጣት ቢኖርባት እንኳን እኛ አስገድደናት በልጆቿ ደስታ ልጆቿን ስድር ወይ በጥሩ ነገራችን ልትመጣ ትችላለች እናቴ እንጂ ሚዲያ ላይ ወጣ እንደዚህ እንትን የምትልም ሴት አይደለችም እናቴ። የተከበረች ሴት ናት። አይ ቲንክ መቼም ሳታውቃት ቀርም ያለችበትን ሁኔታ አይደለም በዚህ ሁኔታ ሆና ወደ ሚዲያ ልትመጣ ማዘር በደስታ እንኳን ወደ ሚዲያ መምጣት የምትፈራ ሴት ናት። ቪዲዮ ፊት መቆም የምትፈራ ሴት ናትና ማንም ሰው እናቷ መጣች እናቷ እንዲህ አለች ብሎ ማንም የእናቴ ስም ባያነሳ ባይነኝ እኔ እስከ ወዲያኛው። ምክንያቱም እኛ የተዋረድነው ይበቃል፣ እኛ የዘቀጥነው ይበቃል። በሄርሜላ የተነሳ ያው እናት ምንድነው እሳት አመድ ወለደ የሚባል ነገር አለና እናቴ የምታፍርበት ልጅ መውለድ አልነበረባትም ብለህ እንትን የምትልበት ፕሮግራም የምታወጣበት አይደለም። እግዚአብሔር ነው ልጅ የሚሰጠው፣ ሲሰጥ ባርኮ ነው መስጠት ያለበትና አንዳንዴ ደግሞ አይጠፋም ከቤት ላይ በጥባጭ አመፀኛ አግሬሲቭ የሆነ ልጅ ይፈጠራል። በዛ የተነሳ ግን ዛሬኛ ሳንፈልግ ስራችንን ለቀን ብዙ ነገሮችን ትተን ወደ ሚዲያ መተን እንደዚህ የምንለፈልፍበትም ክብራችንን የምናወርድበት ታይምም አልነበረንም። ያ የተፈጠረው በማን ነው? በሄርሜላ ምክንያት ነው። እና በቻላችሁት አቅም ቤተሰብ እኔ ማንም እንዲያቅም ፈልገው እናቴ እስካሁንም ሚዲያ ላይ መታማታቅም አትመጣምም። እንዲህ ከማንም ጋር አፍ የምትካፈትም በየቦታው ሴት አይደለችም። እናቴ የተከበረች ወይዘሮ ናት እናቴ። ገባችሁ? በልጇ ልቧ ተሰብሮ እንደገና መታ ከማንም ጋር አፏን ልትካፈትና ይሄ እንዲህ አይደለም ይሄ እንዲህ ነው ብላ የምታስረዳም አይደለችም። ሶ ምን ማለት ነው? ይሄ ታይምም የላትም እና ሚዲያ ላይ ወጣን ስለፈልፈበት ታይም እንኳን የላትም እናቴ። አመሰግናለሁ በጣም ቴንኪው እናቴ እንደጠይቅ አክብረህ ስለመጣህ እንጂ እኔ ሚዲያ ላይ ወጥቼ መውራት እንትን አልነበረኝም። ሙዴም ልክ አይደለም። የሆነ ነገር እንትን ባለን ቁጥር እኛ ስንጨነቅ የኛን እንትን የፊዚካል እንኳን እንዲፊታችንን እያየች ማዘር ደግሞ ከፍ ዝቅ እያለ ያስቸግሩናልና ሶ ምን ልላችሁ ነው የምወደው ቤተሰብ እናቴ ሚዲያ ላይ አልመጣችም አትመጣምም። ማንም ስሟ እንዲያነሳ አልፈልግም። እኛ የተዋረድነው ይበቃል። እኛ እንፈርላት ለእናታችን፣ እኛ ከሰው በታችን እንሆንላት። ያም በማ ምክንያት ነው? በእህቴ ምክንያት ነው። ያም ደግሞ ፈጣሪ ካለ እየተስተካከለ ነው። ተስተካክሏል። በቃ 100% ተስተካክሏል ምንበት ታይም ላይ ነው ያለሁትኝ። ያንን ደግሞ በደስታና በጥሩ ነገር መተን ለቤተሰቦቻችን የምናሳውቅ ይሆናል እና አይ ፈጣሪ ብቻ ማዘርን ሰላም ያረጋቸው። ዋናው እሱ ነው። እንግዲህ ሄርሜላ እናት እንዴት ሆነች? ሄርሜላ እናት እንግዲህ ያው ብዙ ሰው እየጠየቀኝ ብዙ ሰው እያስጨነቀኝ ነበረ። ይሄው እንግዲህ እህቷን ከእህቷ ሰምታችኋል። ጀስት ለቼክአፕ ብቻ ነው እንጂ ምንም የተፈጠረ ነገር የለም። ያው አሁንም እንግዲህ ሄርሜላ የምትሰራውን ስራ አሁንም እንግዲህ ሄርሜላ የምታጠፋውን ጥፋት እንግዲህ ካልቀጠለች እሷን ብቻ አይደለም የምትጎዳው። ይሄው እንግዲህ ቤተሰቦቿን በዚህ ልክ በቃ እየተበጠበጡ በዚህ መንገድ ማትወጣ ከሆነ እናቴን ብቻ አይደለም እኔ እንኳን ውስጤ በጣም ተሰብሯል። ፊዚካሊ አይታችሁ ሊሆን ይችላል። ፈጣሪ ይመስገን። ግን እኔ ውስጤ በጣም ጥሩ ሙድ ላይ አይደለሁም ቤተሰብና ዛሬ ደግሞ ጭራሽ ወርዳ ማይሆን ነገር ውስጥ ነው ያለችው። ፈጣሪ ከዛ እንዲያወጣት እስካሁንም ባለው የእናንተ ዱዓ የእናንተ ጸሎት ነው ለዚህ ያበቃል ግባችን እንድንመታ ያደረገን ብዬ ነው
ማመስገን የምፈልገውና አሁንም በዚሁ እንድትቀጥሉልኝ ቤተሰብ። አዊ ያው ያለውን ነገር እንግዲህ ሰምታችኋል እና እኛም እንግዲህ እናመሰግናለን። ፈጣሪ ብቻ ማዘርን ሰላም ያርጋቸው። አመሰግናለሁ አባቴ። ወይስ ስልክ ሄሎ ወይ እዚሁ እኮ ነኝ። ምን ነው ምን የተፈጠረ ነገር አለ? አንተ ካሜራማን ዝቅ አድርገው